ወዳችኋለሁ እና ማርያምን በዚህ አጋጣሚ የእውነቴን ነው ማርያምን ባህር ዳሮች ከባለስልጣን እስከ ትንንሾች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለሰጣችሁኝ ክብር ከእናንተ በመፈጠር የራሱ ኮርቻለሁ። የምን ያክል ቦታ እንዳላችሁ ለእኔ እንትን ብሎኛል ማለት የዚህን ያክል ያዩኛል እንደጓጉተው ነው ያልኩት። ማርያምን ባህር ዳሮች ሪስፔክት፣ ማርያምን ሪስፔክት። እሺ እወዳችኋለሁኝ በጣም አውቃለሁኝ። ግን ማርያምን በዚህ ልክ አልጠበኩም። እኔ ቪዲዮ ሰርቼ ስመጣ ባዶ ግሬን ነኝ ራሱ። ከዛ ግምጄ ከርቀት እየጠሩኝ ከዛ ግምጄ ሲሉኝ የሆነ በቃ እንትን የሚልህ ነገር አለና እዚህ ለአንድ ለሁለት ኮሜንት መልስ መስጠቴ የዛን ያክል ሰው ትልቅ ቦታ ያላቸው ሰዎች ለእኔ እንደዚህ እያዩኝ ቦታ እየሰጡኝ እየወደዱኝ ለትንንሽ ሰው መልስ ስሰጥ በጣም ነው የሚደብረው ማርያምን። እና ትለያላችሁ። አሁን ደግሞ የማያቸው ቦታዎች አሉ። እነዛ ቦታዎች ላይም እንደዚሁ የሚቀጥል ከሆነ እና ወይ ባህር ዳር ወይ ጎጃም ወይ ጎንደር ወይ ሸዋ ሰማኝማ ወይ ሸዋ ወይ ጎጃም ወይ ጎንደር ወይ ወሎ ወይ ባህር ዳር የሆነ ነገር አስቀምጬ ነው የሚሄዱ። የሆነ ነገር ወይም ደግሞ የተባለ ነገር አለ። እሱ ከተሳካ በቅርቡ አይወራም እዚህ ላይ ተብያለሁ አይደል? አሻራ አሳርፈን መሄዳችን አይቀርም። አዎ የትም ይሁን ብቻ አንደኛው ላይ አሻራ አሳርፌ ነው የሚሄዱ። አዳኞቹ በሚል ስም በቃ ትልቅ አሻራ ሰው በመጣ ቁጥር ባህር ዳር ወይም የትም ቦታ ብቻ የአዳኞቹን ነገር ጥለን ነው የምንሄድ። እሺ የተመቸብኝ ቦታ ነው ማድረገው ብቻ ከአራቱ እኛ ከንቲባ ስንሆን ደግሞ ያው መጠን አምባሳደር እናደርግሻለን። ሰትዮ አይቀርም እሱን ነገር። በነገራችን ላይ ሼባው ዳሽኔ ታየ ሼባው አላም አይ እኔ ግድ ነው። አይ እኔ ከዳሽን ውጭ አልጠጣም። ሌላ የሀገሬን ምርት ነው። ስማኝማ እኔም እኮ ጠጣለሁ ትንሽ የሀገሬ ምርት ነው ዳሽን። ከዛ ውጭ አነካከም። እኔ የምልህ ይሄ የአምባሳደርነቱ ጉዳይ በነገራችን ላይ የእናንተ ስራ ነው። አይ የሚሉ ከሆነ ባህር ዳር ገብቻለሁ። ታውቅኛለህ ጸባይ እንግዲህ ኮስትርን በጣም ጥሩ። እኔ በማድረጉ አድርጋለሁ። አይ የምትሉ ከሆነ አይ እኔ ተፈቅዳችሁ በስነ ስርዓት ተመርጬ ለምኜ ምናምን እንደዚህ ብዬ አይደለም። ማርያምን በስነ ስርዓት ማለት ላይክ እንኳን እኔ አይደለም እና እንደዚህ ባህሌን ማስተዋውቀው በዩቱብም በቲክታክም ቀርቶ ባህሌን አስተዋውቄ በውዝዋዜ እዚህ የደረስኩት ቀርቶ ከዜሮ እንኳ ብነሳ ይገባታል ብላችሁ ካልሰጣችሁኝ ከየትኛውም ክልል ይሁን አልሆነም ለምኜ። ይሄ ነው አስረግጬ ነው የምነግራችሁ። በቅርቡ ደግሞ 1 ሚሊዮን ልግባና አንቺ ስራሽን ስሪ ወይ የመቅዲ እኛ ከንቲባ ስንሆን አልኩሽ አይገባሽም። አንተ ኮስትር አስረድ ይገባታል። እንዲ ቀኔንም ትፈተዋለች፣ ለምደዋለች። ሰሚሚጣ ሚወት አድርግሻው እዚህ እኮ ላይቭ ነው ውድ። ይሄ ኦኬ ነው እንዴ? ላይቭ ነው። ችግር የለም በቃ ብቻ ይሁን። አሁን ነገ የምናደርገው ፕሮግራም አለ እዚህ ባህር ዳር ላይ። እኛ 7ታችን ወጣ ብለን ምንድን ነው ጀልባ እንሸራሸራለን፣ አሳ ጥብስ እንበላለን። የእሱን ወጪ ትችላለህ። አስገባ። ንግግር መንገርግር የለም። ሼባው ሚታንሳ ነበረው ድምፅ በቃ አሳም በላ በቃ ይዞታል። ሚዩት አድርገው ሚዩት አድርገው። ኧረ ኔትወርክ ይዞታል። ኧረ ሚታንሳ አሳውን ትተነዋል። በቃ እንበላም። በቃ ተተነዋል። ነይ ቀስቴ ቤት ድሬን ነገ ጠዋት ተነስተን ነገ ጠዋት ማለት ነው እና እርግቧ ጀልባ እንሄዳለን። ደሴቶችን ማየት አለብን እና ጀልባ ክራዩ ደግሞ ለእሷ የሚመጥራት ትልቁ የለ በዶላር ነው የሚከፈለው። $100 አሉ። ለስንት ሰዓት? ለ1 ሰዓት ነው ምናምን። ማርያምን $100 ለ1 ሰዓት $100 ምን ሪዞርት የሚባለው ማለት ነው። እርግቧ
እዚህ እኮ አይደለም የሄድኳችሁ እዛ ቀስቴ ቤት ከተማችን አድጋለች። አልሰማልከኝ? ኖ ኖ ኖ ይሄ እኛ ካለንበት ቅድም ከጠራከው እኛ ካለንበት አልፈን ወደዛ የሆነ ሪዞርት አለ አይደል? መናፈሻ ጀልባ ምናምን የራሱ ያለው እዚህ አይደለም። እርግቧ በሉ ያልኳችሁ ቀስቴ ቤት ነው። እዛ ቪዲዮ ልንሰራ ገባንና ጀልባ ክፍል 2 የሰራ ነው። ዛሬ ጀልባ ፈልገን ነበረ እና ክራይ ስንት ነው እንላቸዋለን። $100 በዶላር ነው የምትከፍሉት አላሉንም። እኛም እኮ እንደዛ እናገኝም ዩቱብ ላይ ማርያምን አሉን። ማርያምን መስተካከል አለበት። የምሬን ነው ምልክ አሁን የውጭ ዜጋ ለውጭ አገር ቤት ኢትዮጵያዊ ላይ ዝናና ነው እንዲ ምን አይነት ማይሞች ና $100 እግዚአብሔርን። ከዛ እኛ ብልጠነን አባቴ ቺ የምትገፋውን በእንጨቷ ፈልገን ቲንክ መስተካከል አለበት። ስ ጣናነሽን ገፋናት። ትናንትና የሰራንበት ቦታ የለም ቪዲዮአለሽ እኮ ማርያምን። እዚህ ጋር ይሁ እዚህ ጋር ፊት ለፊታችን ነው። እሷ ጣናነሽ ናት። ቁጥር 2 ማለት ባለፈው ተጭና ይመጣች ዝም ብላ አይደለም። እንደው ስም አይቀየርልን። ጣናነሽ አዳኞቹ ትሁን። አይጥፍረሽን። አዎ አዳኞቹ ትሁንልን። አዳኞቹ በሉልኝ ጣናነሽን ወይ ኬኛ በሉ ከዚህ በኋላ የቀስቴ እንትኖች ኬኛ በሉ እንተና ፈርሳለች። ጣይቱ ፈርሳለች። ጣይቱ የለችም። ጣናነሽ ቁጥር 2 ነው ያለችው። ላይ በቃችሁት። እሷማ ግምቱማ በቃ በላይ ዘለቀን ባየሽ ቁጥር ሰላምታ ትሰጣለች። እንዲህ ላለው በላይ ዘለቀን አፄ ቴዎድሮስ ሰላም ተሰንገዱ አዛ ጉድ እኮ ነው እግዚአብሔር። ነገ ደግሞ ዲልዱ ጋር የለም አዲሱ ድልድይ የምር አባይ ማዶ አንትን ምንድን ነው መታሰቢያ? ይሄ ምንድን ነው የሚባለው? መታሰቢያ አልከው ሰማዕታት ሐውልቶች እዛ ሰማዕታት አደባባይ እንትኑ ጋር እና አባይ ማዶ እንሰራለን ቪዲዮ። ግምጄ የምትባለው ተወዳጇ ተዋናይት አርቲስት እንዲሁም ቲክታከር አዲስ ነጠላ ዜማ ልትለቅ መሆኑን እርሰንበታል። የዚህ ግጥም ዜማና ደራሲ አልታወቀም። ወይኔ መድኃኒዓለም አወጊ ቢል ለምን አልችሁትም እናንተ? እንደው አታወጡኝም እናቴ። ጊፍት ካልሰጣችሁም ጊፍት ይስጡኝ። ለዝርዝሩ ባንክ ቤት ይዘርዝሩ ብላለች ሰሎሜ። እሺ ስለምን ልዘግብላችሁ ሌላ ነገርኝ ግን በጊፍት ቢሆን ደስ ይላል። ጊፍት አታልዘግብ እንጂ እሺ ዘግባለሁ። ከዚህ በኋላ ይቀርታ። አዲስ ዜና ካለችኝ አዲስ ዜና ልዘግብላችሁ። አዲስ ዜና ልዘግብላችሁ። ማርያምን አዲስ ዜና ልዘግብላችሁ። ግን ስለምን ልዘግብላችሁ? ሰላም ጤና ይስጥልኝ። እንደምን አመሻችሁ። የሰዓቱን ዜናዎች ይዤ ቀርቦ ያለው ከዜናዎቹ ጋር ልዑል ዳንኤል ወይም ቀስቴ ነኝ። አብራችሁን ቆዩ። ከሁለት ቀን በፊት ከአዲስ አበባ ባህር ዳር ሲጓዝ የነበረው አንድ ሙባረክ የሚባለው ወንድማችን አሁን ባህር ዳር እንደገባ ደርሰንበታል። ባህር ዳር ላይ የያዘው ሆቴል በጣም ሌግዠሪ እንደሆነና እዛም ደግሞ በ30,000 ብር ችግር ውስጥ ሆኖ አልጋ ላይ እንደተኛ ደርሰንበታል። አንድ ሙባረክ የሚባለው ሀገራችን ባህር ዳር ለመዝናናት ነበር ሄደው። ታዲያ በዛ ጋ ባጋጠመው የገንዘብ ችግር ገንዘቡን መቋቋም ስላልቻለ እንቅልፉን ተኝቷል። ቀድሞ ነበር እንጂ
መጥኖ መደቆስ አሁን ምን ያደርጋል ደስትን ጥሎ ማልቀስ ይላል የሀገሬ ሰው። ቀድመህ ነበር እንጂ ከመምጣት በፊት ያለህን ገንዘብ አጣርት መምጣት የነበረብህ አሁን እዚህ ከመጣ በኋላ የምን መተኛት ነው ብለዋል የሆቴሎቹ ማናጀሮች። የሆቴሎቹ ማናጀሮች እንዳሉት ከሆነ ይህንን ብር ካልከ በጭራሽ አትወጣም፣ ምግብም አትበላም፣ መጠጥም አትጠጣም ብለው አቅርበውለታል። ያቀረቡለት ነገር ምንድን ነው? በ24 ሰዓት ውስጥ ይህንን 30 ሺህ ብር የማትከፍል ከሆነ ራስን እንድታጠፋ እድል ብቻ ነው የምንሰጥህ ብለዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ። የሰዓትን ዜናዎች ይዤ ቀርብ ያለው ከዜናዎቹ ጋር ልዑል ዳንኤል ወይም ቀስቲ ነኝ። አብራችሁኝ ቆዩ። ከሳምንታት በፊት አንድ ኮስትር የሚባለው ወንድማችን ከሀገሩ የ400 እና የ500 ኪሎ ሜትር አልፎ የአንድ እህታችን ልደት ለማክበር አዲስ አበባ ተገኝቷል። ይሄ ወንድማችን ከረጅም ዓመታት በፊት ሲጠብቃትና ሲጓጓላትና እንዳይኑ ብሌት ሲያያት የነበረችውን እህቱን ለማስደሰት ከ600 ኪሎ ሜትር በላይ ያለውን ርቀት መንገድ ተጉዞ እህታችን ልደት ላይ ሰርፕራይዝ አድርጓታል። አንዳንዱ የሀገሬ ሰው ይቺ ሴት ምን አይነት ሴት ነች? ምን ያህል የሰው መውደድ አላት? ብዙ ወንድሞች አሉ እያሉ ስለሷ እያወሩ ያድራሉ። ታዲያ ይሄ ወንድማችን በዛም አላበቃም። እህቴ ምን ነካሽ? እኔ ያለሁልሽ ብሎ ከአዲስ አበባ ባህር ዳር ድረስ ወስደው እያንሸራሽሯትና እያዝናናት ይገኛል። ይሄ ኮስትር ወንድማችን ብዙ ሰው የሚወደው ግርማ ሞገስ ያለው ሰው ነው። ብዙዎቹ ኮስትር ካለ ሳቅ አለ፣ ኮስትር ካለ ጨዋታ አለ፣ ኮስትር ካለ ሁሉ ነገር አለ ብለው ስለ ኮስትር ያወራሉ። ኮስትር ለሰው ልጅ ማሽ ነው። ኮስትር ወንድም ነው። ኮስትር መከታ ነው። ኮስትር እህት ነው አላልኩም። ሰበር ዜና። አንድ ሶፊያ የምትባለው እህታችን አንተ ገስት ላይ ካልገባው ሞቼ ይገኛለሁ ብላ እያቀረራች ትገኛለች። ቀስቴ የሚባለው ወንድማችንም እንዴት አንቺን የመሰለ እህት እንዴት ሙታች ታድሪያለሽ ብሎ ሶፊያን ገስት ላንቀኝ ጮ አንቺ መሰለኝ እዚህ ወራ እንደዚህ አላቀረ ሙባረክ ቅድም 30 ሺህ ብር ካልከፈልክ አትወጣም የተባለው ግለሰብ አሁን ስለ ብሩ ሲነሳ ራሱ መንቃቱን ደርሰንበታል። ሰማይ ወንድሜ ወይዬ እህቴ ናና ከዚህ ሻይ አፍልቻለሁ። ማርያም በዛው ልታስቀሪ ፋራሽን ፈልጊ። በዛ ልታስቀሪ በዛ ልታስቀሪ። ማነው ሰውዬ? ማነው ሰውዬ? ምን አቅለታለሁ? በዛው ካላስቀረሽኝ እመጣለሁ። የምር እና ላሳይክ ሻይ ላፈላ ቆይ